ሰላም እንዴት ናችሁ? የማራ ቲዩብ ቤተሰቦች እንግዲህ በባለፈው በለቀኩት ቪዲዮ ላይ የተለያዩ ጥያቄዎችን ጠይቁኝና እኔ ደግሞ ጥያቄውን እመልስላችኋለሁ ብያችሁ ነበረ እና በቃሌ መሰረት ያው 10000 ሰብስክራይብ ባይገባም በቃሌ መሰረት ግን ያው እኔ ጥያቄዎቹን ልመልስላችሁ ነው እና ከጥያቄዎች ውስጥ ደግሞ መርጣ ጥያቄዎቹን እንድጠይቀኝ ያደረኩት እኔ መዓዛ ነኝ። መዓዛ ደምሌ ጥያቄ እንደመጀመሪያ ራስሽን አስተዋውቂ። ትክክለኛ ስሜ አዲስ ኪዳን ደጀን ይባላል። ያው የካራክተር ስሜ ደግሞ በሐረግ ጽዮን የጽዮን ገጸ ባህሪ ነው የምጫወተው። ከዛ ደግሞ በቅጽል ስሜ ደግሞ ቬነሲያ። እንዴት ወደ ትወና ገባሽ? እንደዚህ እና ተዋናይ ባትሆኚ ኖሮ ምን ትሆኚ ነበር? እኔ አማት እንደዚህ ጥያቄዎች እኔ እውነት ለመናገር ለመመለስ ምናምን ይከብደኛል። እንዴት ወደ ትወና ገባሽ? አሁን እንዴት ነው በቃሽ? የመጀመሪያ ስራሽ ሐረግ ነው? አይ ሐረግ አይደለም። ብዙ ስራ የመጀመሪያ ስራሽን እንዴት አገኘሽ? እንደ መጀመሪያ ስራ አሁን ማለት ይሄ ዲፕ እንደገባውበት ስራ ከሆነ ሐረግ ነው የሚሆነው። ግን ከዛ ወደ ሐረግ እሺ፣ ወደ ሐረግ እንዴት ነው የገባሁት? ከሐረግ በፊት አንድ ሙሉ ፊልም ሰርቼ ነበረ እና እሱም አስኮራጅ ይባላልና እሱ ላይ እየሰራሁኝ እዛ ላይ የተዋወቅኩት ልጅ ነበር እንዳጋጣሚ ሆኖ ማለት ነው። ከዛ እሱን ስራ ጨርሼ ወደ ቤቴ ወደ ናዝሬት ተመለስኩኝ። ከዛ እዛ ላይ የተዋወቅኩት ልጅ ለሆነ ስራ ነበርና ትሰሪያለሽ ምናምን ነገር አለኝ። እኔ በዛ ሰዓት ላይ በእርግጥ የመስራት ሞራሉ ምናምን አልነበረኝም እውነት ለመናገር ማለት ነው። ማለት ይሄ እንዴት ነው ሞክራችሁ የሚሰለቻችሁ አይነት ነገር አለ አይደል? የምሬኝ ነውና እንደዛ አይነት ስሜት ነበርኩኝና አልሰራም ምናምን ነገር አልኩት። የዩቲዩብ ነው ምናምን ነገር ደግሞ ሲለኝ የበለጠ መስራት ሞራል እንትን አለ። ከዛ አልሰራም ምናምን ነገር አልኩት። ከዛ የሆነ በተደጋጋሚ ጠየቀኝ አይነት ነገር ማለት ነው። ከዛ ይሄ እንዴት ነው በቃ ዝም ብላችሁ ከላይ የምታወሩት ነገር የለም በቃ እሺ ምናምን ነገር አልኩት ማለት ነው። ከዛ ከሐረግ ደወለችልኝና እንደዚህ አይነት ስራ ነው ምናምን ነገር ስትለኝ እሺ ብዬ እንትን አልኩኝ ማለት በቃ ተቀበልኩት ስራው ምናምን። ከዛ ሄድኩኝ ማለት ይሄ እንዴት ነው አንዳንዴ ይሄ ለእናንተ ያለው እንጀራ ከሆነ የትም አይሄድም የሚባል ነገር አለ አይደል? እንደሱ አይነት ነገር ነው የተፈጠረው በቃ እንጂ እኔ የምንም ፍላጎቱ አልነበረኝም። ግን ያ ቦታ እኔ እግዚአብሔር ለኔ ያለው ቦታ ስለነበረ ሐረግ ላይ የገባሁትና ከገባሁበት በኋላ በጣም በቃ ማለት ያወጣኝ ስራ ነው። በደንብ ራሴን የቀረጽኩበት ቦታ ነው። ቤተሰብ ያፈራሁበት ቦታ ነው። በቃ እኔ ማለት ሐረግን እንደ ቤተሰብ ነው ማየው። የምርም ቤተሰብ ነን እና እስቲ የትኛውም ትልቅ ደረጃ ላይ ደርሼ ደግሞ በቃ መሰረቴ ነው እና የትም ቦታ ሆኜ የማረሰው ነው። በዚህ አጋጣሚ እዛ ላይ እንድደረግ ያደረከኝን ሰው የለስማቸውም እሺ ጥላሁን አበቤ ካሜራማን ነበር የሐረግ። ከዛ ላይ ደግሞ ካስ ያደረገችኝ ዘርፌ አምላኩ። ከዛ ደግሞ ያው ተማምኖብኝ እንድሰራ ያደረገውን ለዛ ባለቤት ፕሮዲዩሰር እንቁ ስላሴ በጣም አድርጌ አመሰግናለሁ። ተዋናይት ማከም ኖሮ ምን ትሆኚ ነበር? እሺ ተዋናይ ባሉን ያው መክሊቴ ትወና ነው በመጀመሪያ ደረጃ ተዋናይ ነበር መሆኑ። ተዋናይ ባሉን ማክቶኝ ኖሮ ተዋናይ ባሉን እሺ የራሴ ቢዝነስ ነበር የሚኖረኝ። ነጋዴ ነበር ሆኖ ከዛ ከንግድ ደግሞ እንትን ሱፐር ማርኬት ምናምን ማለት ይሄ እንዴት ነው እንደዚህ ቢዝነስ ውስጥ ነበር የምገባው። ልጆኝ ምናምን በጣም የሚያምር ሱፐር ማርኬት ኖሮኝ ምናምን በቃ ማኔጅ አደርግ ምናምን ማለት ጭንቅላቴ ውስጥ አለ ስቲልና በእርግጥ አሁን ከሱም በኋላ የማደርገው ነገር ነው። በብዙ የሥራ ዘርፎች እሰማራለሁ። ግን በቃ ነጋዴ ውስጥ አይደል ንግድ ውስጥ አይደል ነጋዴ። እሺ ይሄ ደግሞ በጣም የብዙ ሰው ጥያቄ ነው። ምንድነው ይሄ? ፀጉርሽ ነው ወይስ ሂውማን ሄር ነው? ምንድነው ነው? ምን ይመስላችኋል? እንትን መልሻለሁ፣ ቲክቶክ ላይ መልሻለሁ በነገርሽ ላይ ጥያቄ እና ላይቭ ላይ መልሻለሁ፣ ብዙ ነገሮች ላይ መልሻለሁ። ፀጉሬ ነው። ሌላ ጥያቄ አለሽ? ምንድነው ሚስጥሩ? እንደዚህ ነው። ለምንድን ነው የኛ እንደሱ ያንቺ ምንድነው? እሺ በመጀመሪያ ደረጃ እውነት ለመናገር ምንም ተጠቅሜ አይደለም። ልክ እንደማንኛውም የዘጠናዎቹ ወጣቶች ዘይኒት ቅባት ተጠቀምኩ እና ግን እንትን ነው ይሄ ማለት የእናቴ ፀጉር በጣም ረጅም ነው በተፈጥሮ እና የቤተሰቦቼ 3 እህቶች አሉኝ። የሶስቱም እህቶቼ ፀጉር እንደኔ
እና ከቤተሰብ ነው የወረስኩት፣ ከእናቴ የወረስኩት ውድ ስጦታዬ ነው። አመሰግናለሁ። እሺ ባል አለሽ? ባል ወይ ፍቅረኛ መጣ? ኧረ እንዴ ይሄ ሲጀመር ፕራይቬት ነገር ነው እኮ ማለት ፕራይቬት የምታደርጊው ነገር ነው እኮ ይሄ በቃ እንደውም መመለስ አለብሽ። ምን ችግር አለ? እነዚህ ያለኝም ነው የማይነት አይ ኦዲየንስ ካከበርሽ መመለስ አለብሽ። እሺ ኦዲየንስ ካከበርኩኝ ደግሞ እነዚህን ጥያቄዎች ድጋሚ መልሳቸዋለሁ ማለት አስቤበት ሳይሆን ይሄ ሲጀመር መጀመሪያ ይሄ ጥያቄ ልመልስ ያሰብኩት 10,000 ሰብስክራይብ ከገባሁኝ ነበር። 10,000 ሰብስክራይብ ስላልገባሁኝ ሲገባ መመለስ ስላለብኝ ነው። እኔ አልመለስም። ሌሎቹ ከዚህ ጋር የተያያዙ ጥያቄዎች ናቸው። እንዴት ነው የምጠይቅሽ? እመልሳቸዋለሁ፣ ችግር የለውም። እንዴትም ብዬ ነው እመልስልሻለሁ። ግን ይሄ ይለፈኝ። አሸነፍኩት። ናታን እውነተኛ ወንድምሽ ነው ወይ? ናታን ሰለሞን ፓፓ እኔ ያው እውነተኛ ወንድሜ ነው። እውነት ለመናገር ማለት በጣም ክሎዝ ነን። እንደ ወንድም ነው የሚመክረኝ፣ እንደ ወንድም ነው የሚቆጣኝ። ኦልሬዲ አሁን ከሀረግ ወጥቷልና እንደዋወላለን። የሆነ ነገር አማክረዋለሁ፣ ደውሎ ያማክረኛል። እንደዚህ ላደርግ ነበረ፣ እንዴት ነው ከዛ እንደዚህ አታደርግ፣ ይሄ ነገር እንትን ይልሻል፣ ምን አሰብሽ ለቀጣይ፣ እንዴት እየሄደልሽ ነው፣ የሆነ ነገር ሲጀምር ምን ላይ ደረሽ ነው ማለት እንዴት ነው ትሪት የሚያደርገኝ ሰው ነው። በደንብ ደግሞ ማለት የሆነ ነገር ሳደርግ እኔም ደውዬ የማማክረው ሰው ነው እና ወንድሜ ነው። እውነት ለመናገር ማለት ይሄ የስጋ ወንድሜ አይደለም፣ ግን ደግሞ መዋለድ ቋንቋ ነው። በጣም የምወደው ማከብረው እና ማልለየው ሰው ነው ብዬ ነው የማስበው። እኔ የምር ከሀረግ ያገኘሁት እንቁ ሰው ነው ለኔ። ወንድም ይወድሃል ልንገርህ ብዬ ነው። እሺ ኔክስት በህይወት የማትደራደርበት ሰው ማለት ነው? በህይወት የማልደራደርበት ሰው በመጀመሪያ ደረጃ ማለት የኔ ናቸው ብዬ ማስባቸውን ሰዎች አልደራደርባቸውም። ህይወት ውስጥ ማስገባቸውን ሰዎች ቤተሰብ፣ ከዛ ደግሞ ጓደኛ ብዬ የምቀበላቸውን ሰዎች በህይወት ውስጥ የሚገቡትን ሰዎች አልደራደርባቸውም በመጀመሪያ ደረጃ። ግን እንዴት ነው ይሄ እንደ በቃ ምንድነው ይሄ ማለት በምንም የሚባል ነገር አለ አይደል? በምንም ማትደራደርበት እናቴንና አንድ ሰው ጨምሩልኝ። ሁሉንም በጣም ነው የምወዳቸው። ቅር እንዲላችሁ ምናምን ነገር አልፈልግም። የእህቴ ልጅ እኔ ስራ ታደርኩት ትንሽ አፋለች። ሁላችሁንም ብቻ የእህቶቼን ልጆች በጣም ነው የምወዳቸው እና የእህቶቼን ልጆች ሁላችሁም እና እናቴን አልደራደርም። ሁላችሁም ያሳደጓቸው ስለሆነ ትልቅ ሰው እንዳልመስላችሁ ናቸው። ግን በቃ በጣም ነው የምወዳቸው። እሺ ሌላው ደግሞ ያለው ጥያቄ ነው። እሺ ጸጉር ከሆነ ለምንድን ነው ዊግ የምታደርጉት? ጸጉርሽ ከሆነ ለምንድን ነው ሂውማን ሄር ዊግ የምትጠቀሚው ምናምን? ስራ ላይ ሲሆን ማለት ኮንቴንት የሚባል ነገር አለ እና እሱ ነገር በጣም ያሰለቻል። እውነት ለመናገር በዚህኛው ሳምንት ለምሳሌ ጸጉሬን ተሰርቼ ከሄድኩኝ ማለት ቀጣይ ሳምንት ላይ ሊቀጥል ይችላል ኮንቲኒቲ። ስለዚህ እሱ ነገር ስለሚሰለቸኝ ነው ኮፍያ ነው አብዛኛው ጊዜ ኮፍያ ዊግ የምጠቀመው። ለዛ ነው እና ጸጉሬ እንዳይጎዳ ስል ነው፣ ሌላ ነገር አይደለም። እና ሜቢ ካራክተር ለመቀየር ተጨማሪ በጣም ያዘንሽበትና በጣም የተደሰችበት እነሆ ይሄን ጥያቄ መልሰው እኔ አሁን የምር ጌታን እንደዚህ አይነት ጥያቄዎች ማለት ነው መመለስ አልችልም። ምን አይነት ናቸው እንደዚህ አይነት ነገሮች? ቀኖች ማይረሱ ቀኖች ምን አይነቶች ናቸው? በጣም የተደሰችበት ወይም በጣም ያዘንሽበት? ተደስተሽም አዝነሽም አታውቂ? ሁሉም ነገር በመጠኑ ነበር በህይወት ውስጥ እስካሁን ባለው ውስጥ ሁሉም ነገር መጠን ነበረውና በጣም ብዬ የምገልጸው የለም፣ ግን ሁሉንም አሳልኩ። ግን አሁን ማስታወስ የለም ነው። ቀጥይ አንቺ መጠቂ ከብዳል ለካ። እሺ ከሰውነትሽ የምትወጂው ነገር? ሁለት ነገር። ማናውን
ምንም ጥያቄ የለውም። ከፀጉሬ ውጪ ነው? ኧረ ይስቀልል። ፀጉሬን ከእናቴ ወረስኩት ትልቅ ሀብት ስለሆነ ከዛ እናቴም ደግሞ ሁሌ ፀጉርሽን አደራ ትለኛለችና እንድቆረጥም ቀለም እንድቀባም ምንም አትፈልግምና ግን መቀባት አይቀርም በዚሁ ልንገርሽ ብዬ ነው። ፀጉሬ አንደኛ፣ ሁለተኛ መሳቅ ስለምወድ ጥርሴ። እሺ 3 ቀን ካልመብላትና 3 ቀን ካልመተኛ። ማን ነው ይሄን ጥያቄ ጠየቀኝ? ማን ነው ስሙ ንገሪኝ። እሺ ሁለቱም የሚቻሉ ነገሮች አይደሉም። በመጀመሪያ ደረጃ ግን አለመተኛትን ለምደነዋል ይመስለኛል። ማለት በስራ ለምደነዋል እና 3 ቀን በጣም ከባድ ነው። ግን ሁለቱም ከባድ ነው። እንትን ይቻላል ስሚ፣ ምግብ ላይ ማለት እንትን ስናክ ነገሮችን መብላት ይቻላል። በገበያ ያለው ነው ተደርሽ ዝም ብሎ ብስኩት ምናምን ይሁንሽ ነገር ቺፕስ ከምን ነገር አትበይም ወይም አትተኝ 3 ቀን እንደዚህ ምንም እንደዚህ ፍጥጥልጂ እንቅልፍ ምግብ ነው ማለት አውቃሽ እንቅልፍ ትወዳለች ምግብ እኔ እንጃ። አሁን ሁለቱም ከባድ ነገሮች ናቸው። ግን በቃ ግዴታ ብባል ቡና መጠጣት ከቻልኩ አቺን ኧረ ምግብ ማለት እኮ ምግብ ስለዚህ ማለት ይሄ ምግብ እኮ ውሃ መጠጣት እኮ እችላለሁ። ምግብ አላለም ምግብ ከበላሁ መተኛ ነገር አትበይም አትጠጭ በቃ። ስለዚህ ምግብ መብላት አልተኛም። ምክንያቱም ቡና ያስተኛኛልና ቡና እጠጣለሁ። ስለዚህ ምግብ መብላት ይሻለኛል እንቅልፍ አለመተኛት ማለት ነው። ኔክስት የሰው ልጅ በህይወቱ 3 ማድረግ አለበት የምትይኝ ነገር የሰው ልጅ በህይወቱ 3 ነገር ማድረግ አለበት ብዬ የማስበው አንደኛ መጸለይ ያለበት፣ ጸሎት ማድረግ አለበት። ከዛ ደግሞ አቅሙ እስከሚችለው ድረስ የእሱ አቅም ማለት በቃ እስከ ጥግ ድረስ መስራት አለበት ራሱን በመቀየር። ሶስተኛ ማመስገን። ጨርሽ ሌላ ከሀረግ ውጭ አሁን እየሰራሽ ያለው ስራ አለ? ከሀረግ ድራማዎች አሁን ልመልስላችሁ። ዋና ጥያቄ ነው የመጣው። ባይዘው አሁን ከሀረግ ውጪ እየሰራው ያለሁት ስራ የራሴን ስራ ነው። ባይዘው አንዴ የራሴን ስራ ይዤ መጥቻለሁ። በቅርቡ በማራቲው በራሴ ምናልባት በዚህ ሳምንት አዲስ ተከታታይ ድራማ ይዤ መጥቻለሁ። ሜንካስት ራሴ ሆኜ ከዛ ደግሞ ሌሎች አዳዲስ ተዋናዮች ይዤ በራሴ መጥቻለሁና እሱን እየሰራው ነው። ከዛ ሲቀጥል ደግሞ ኖር ሲኒማ ላይ እሱ ላይ ሌላ ተጨማሪ 3ኛ ስራ ይዤ መጥቻለሁ። እሱም ሰሞኑን ይለቀቃል። ደጃፍ ይባላል። ስለዚህ ከሀረግ ቀጥሎ አሁን በደጃፍ በኖር ሲኒማና በማራ ደግሞ ሱዛና በሚል በራሴ ስራ መጥቻለሁ። በቅርቡ ለቅላችኋለሁ። በዚህ አጋጣሚ እንድትከታተሉ ትጋብዛችኋለሁ። ጠብቁ እሺ። አጓጓሽ ሀረግ ድራማ ስንት ይከፈልታል? በነፃ ወይ ችግር የለም ይመለሳል። ሲጀም እንደዚህ ጥያቄ ይመለሳል እንዴ? ጠይቅ ስንት አይባልም ግን በጣም በቃ ማለት ደስተኛ ሆኜ የምሰራበት ቤት ነው። ስራውንም በጣም ነው የምወደው። ሰዎችንም በጣም ነው ማከብራቸው የምወዳቸው። ሁሉንም ካሰሪ እስከ ሰራተኞች ድረስ ያሉትን በሙሉ በጣም የምወዳቸው ማከብራቸው ሰዎች ናቸው። ክፍያውም እውነት ለመናገር በጣም ደስ ብሎኝ ተስማምቼበት ደስ ብሎኝ ተከፍሎኝ የምሰራው ይከፈለኝ። በቃ አሪፍ ክፍያ ነው የሚከፈለኝ። ከሀረግ ድራማ የማትረሺው ትዝታ? ብዙ ነው። ማረሳው ግን ምንድነው ድግስ እንደግሳለን።
ማለት በቃ ለድግስ ቅርብ የሆነ ቤት ነው ያ ቤት። በቃ በጣም መደገስ እንወዳለን። በሆነ ባልሆነው ነበር ምን ደግሰውና ድግሱ አይረሳኝም። ከዛ በጣም ፍሪደም አለን እና እንዳልኳችሁ ነው ክሩ በጣም በቃ ሰላም ነው። ጌታን ፕሮዳክሽኑ በጣም ሰላም የሆነ ቤት ነው። በጣም የምንከባበርበት፣ የምንዋደድበት፣ የምንተዛዘንበት፣ የምንረዳዳበት እኔ ቃላት ያጥረኛል እንዳታለች እና ማረሳው ትዝታ ግን ካላችሁኝ በቃ ድግስ እንወዳለን እና በቃ በሆነ ባልሆነው እንደግሳለን፣ እንጨፍራለን፣ እንበላለን፣ እንጠጣለን ምናምን እና ድግሱ ነው። በዚህ አጋጣሚ ላቪዩ ሀረግ ክሩ። እሺ ሮል ሞዴልሽ ማን ነው? ከሀረግ ነው መብትሽ ነው። እኛም ሰው ነው መስራለ ሮል ሞዴሌ ሰላም ተስፋዬ። ብዙ የልብ ትርታ ይላንቺ ነው። በጣም ነው የምወድሽ። ከዛ ከወንድ ነው ያልሽኝ? ከወንዳ ከውጪስ? ከውጪ የቱርክ ፊልም ነው አያለው፣ ግን ስማቸውን ስለማላውቅ አብዛኞቹን ግን የቱርክ ፊልም ያላለቀ ጥቅል ላይ ያለችው። ከዛ ደግሞ ሌሎች ፊልሞች ላይ ማለች ኒሃን፣ በትክክለኛ ስሟ ነስሊሃን አታጉል። በጣም ነው የምወዳት። በጣም በቃ ዘ ቤስት አክተር ሰላም ተስፋዬና ነስሊሃን አታጉል። ከወንድ አማኑኤል ሀብታሙ ወዷለው። ረቡኒ በቃ ወዳቸዋለሁ። አንድ ቀን ሰጥቶኝ አብሬያት ብሎኝ ታያት ቴሌብሩ ታላክስፈል አንድ ቀን አይደል አንድ አመት ቢሰጠኝ ራሱ እኔ ደስ ይለኛል። ሰላም ተስፋዬ የሆነ ሰዓት ላይ ልጅ ይዘሽ አይተንሽ ነበር። ልጅ አለሽ ወይ? እናት ነሽ ወይ? በቅርቡ እናት ልሆን ነው ሀረግ ላይ ልጅ አለሽ ወይ? የምርጥ ጥያቄ አይመስለኝም፣ ግን ልጅ የለኝም። ያው ካያችሁኝም ከእህቶቼ ልጆች ጋር ነው። በጣም ወዳቸዋልና ወዳቸው ያሳደግኳቸው የእህቶቼ ልጆች አሉ። ከነሱ ጋር ነው ሲጫወቱ። መንገድ ላይም ካያችሁኝ ከነሱ ጋር፣ የትም ቦታ ካያችሁኝ ልጆች አይደለም ብቻ ባል ሲመጣ ባለት ራሱ ነው የኔ ጥያቄ ከራስሽ እየፈጠረ ያው የሚመጣ እሺ ሚዜ ጎንጎሽ በጣም መውደድ ያገሬ ሰው ነኝ ስለዘፈንሽ ትሬንድ ስለሆነ ነው ይሄ የምወደው ዘፋኝ። እኔ ማለት አንድ ሰው ለይቼ ማለት አልችልም። እውነት ለመናገር ሁሉንም ዘፈኖች አደንቃለሁ፣ ግን አንድ ሰው ብዬ የምጠራው የለም። ግን በቃ ዘፈን እሰማለሁ እንጂ የታጁ ዘፈንሽ አሁን የምወደው ዘፈን የወንድሙ ጅራ ካንቺ ጋር ሰውን የሚለ የኔ ዘፈን ነው ይመስላችሁ? ደስ ይለኛል እሱ እና እሱ ባለውን ብዙ ጊዜ እሰማለሁ። በቃ ግን ማለት እሰማቸዋለሁ አከሌ ብዬ መጥራታቸው። እሺ ስትሰሪው የሚጣፍጥልሽ ምግብ ምንድን ነው? ባለሙያ ነኝ ሁሉ ባለሙያ ነኝ። ምንድነው ስሰራው የሚጣፍጥልኝ ምግብ ምንድነው? አንተ ልጠይቅሻው ሁሌ የምትበላው ካሜራማኗ ነች። ምንድነው የሚጣፍጥልኝ? ፔንቸራ ይስ አንቺ ገለሽ ፔንቸራ ሰሪ ነው። ፔንቸራ ሰርጂ ስላበላውሽ ነው። ፔንቸራ እንትን ምንድነው? ቋንጣ ፍርፍር ቋንጣ ፍርፍር ፍርፍር ደግሞ ተወጃለሽ። በዛ ላይ ቋንጣ ሲኖር ጋብዝሻለሁ። በቃ ቋንጣ ፍርፍር እሺ፣ በቃ ስላሉ ቋንጣ ፍርፍር፣ ሽሮም አሪፍ አድርጌ መስራት እችላለሁ። በቃ ሁሉንም እሰራለሁ። እውነት ለመናገር ባለሙያ ነኝ። እሺ አሁን ወደ ትወና መግባት ላይ የሚፈልጉ ሰዎች ምን ትመክሪያለሽ? እሺ ተዋናይ ለመሆን የሚፈልግ ሰው ማለት ትልቅ ደረጃ ላይ ሆኜ ወይም ደግሞ ያለውበት እንትን የሚያስመክር ሆኖ ሳይሆን ያው ባለሁበት ደረጃ እኔ ወይም እስካሁን ባለፍኩበት ዋናው ፍላጎት ነው። የውስጣችሁ መክሊት እሱ እንደሆነ ካወቃችሁ በቃ ማድረግ ያለባችሁ ነገር ሁሉ አድርጉ። ማለት ይሄ ከናንተ ካልሆነ በስተቀር ምንም ነገር እንዳይቀርባችሁ። ማለት አንዳንዴ ለፍታችሁ ጊዜያችሁ ላይሆን ይችላል እና ጊዜ የሚጠብቀው ወይም ደግሞ በጊዜው የሚሆን ነገር አለ። ግን እስከዛው ድረስ
እናንተ ማድረግ ያለባችሁን ነገር አድርጉ፣ ሞክሩ፣ ጣሩ። ኦዲሽን መሄድ ካለባችሁ በቃ መሞከር ያለባችሁን የትኛውንም ነገር ያለ መታከት ያለ መከም አድርጉ። ከዛ በተረፈ ደግሞ በቃ ጸሎት፣ ጌታን ጸሎት ጸልዩ። ሁሉም ነገር የሚመለሰው በጸሎት ነው እና ሁሉም ነገር ደግሞ ጊዜ ነው ጌታን የሚፈታውና የሚመልሰው ሁሉም በጊዜው ነው የሚሆነውና የመጨረሻ ጥያቄ መጀመሪያ እንዳከጥይት እንደዚህ ነው ያደረኳቸው ያኔ አረም አይስቀን ትንሽ ነበር ቁርአን 10 ጥያቄ ነው ምናምን 8 እንደዛ እኮ የጠየኳቸው ደከመኝ ማለት እሺ አሁን እየሰራሽ ያለ 2 አዲስ ስራ አለ አይደል? አዎ መቼ ይጠብቁ? መቼ ነው የሚለቀቁ? እንደነገርኳችሁ የራሴን ስራ ጀምሬያለሁ። ኦልሬዲ ቀረጻ አልቋል፣ ኤዲቲንግ ላይ ነው እና ሰሞኑን ይለቀቃል። በአዲስ ካራክተር ነው የመጣሁት። በአዲስ ካራክተር እንግዲህ ሞክሬያለሁ። ስራውም አዲስ ነው፣ እኔም አዲስ ካራክተር ሞክሬያለሁኝና የድራማዬ ርዕስ ሱዛና ነው። ሱዛና ነኝ ባይዘዊ እና በቅርቡ በዛኛው ሳምንት አሁን ዛሬ ምንድነው አላውቅም፣ መቼ ፖስት እንደሚደረግ አላውቅም። ይሄ ቪዲዮ ግን ኔክስት ዊክ ከሳምንት በኋላ ምናምን ይሄ ቪዲዮ መቼ ፖስት እንደሚደረግም ስለማላውቅ ማለት ነው። እና በእንትን ላይ ደግሞ ኖር ሲኒማ ላይ ደግሞ ደጃፍ ኦልሬዲ ምናልባት ሰኞ ሊለቀቅ ይችላል። ሁለቱም የፊታችን ሰኞ ሊለቀቅ ይችላል። ሁለቱም በጣም ቆንጆ ስራዎች ናቸው። በተቻለን አቅም ሁለቱንም ቆንጆ ለማድረግ ሞክረናል። በጣም ቆንጆ ስራዎች ናቸው። ተወዳችኋላችሁ ብዬ ተስፋ አደርጋለሁ። ተወዳችኋላችሁ ብዬ ተስፋ አደርጋለሁ እና በአዲስ ካስት መጥቻለሁ። እንተዋወቃለን በደንብ እየገባችሁ ማራችሁን ሰብስክራይብ አድርጉ። ከዛ ድራማውን ተከታተሉልን። ከዛ የትኛውንም ደግሞ ሀሳብ አስተያየት ቢስተካከል እንደዚህ ብታስተካክዩ እንደዚህ ቢሆን ሞር አሪፍ ነው የምትሉትን ነገር ኮሜንት ስር አስቀምጡልን። እሺ ስለነበረን ቆይታ አመሰግናለሁ። ነፍሴ ተጨነቀች በጥያቄያችሁ። ሌሎች ቀረ የምትሉት ጥያቄ ካለ እሷ ዩቲዩብ ላይ በቅርብ ዩቲዩብ መክፈታ ስለማይቀር እሷ ዩቲዩብ ላይ መልስላችኋለሁ የቀረ ጥያቄ ካለ እግዚአብሔር ያውቃል። እና እንገናኛለን። ተከፍቻለሽ? ሀሳብ አለሽ? አዎ ስለዚህ ይለካ እና ስለነበረን ቆይታ እናመሰግናለን። እንወዳችኋለን። ድራማችንን በቅርቡ እንለቃለን። ተጋበዙልን። ባይ